ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። ከእናንተ ጋር አብሬው የምቆየው እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ሁለንተናዊ የልጆች አገልግሎት ክፍል 10ኛ ጠቅላላ ጉባኤ በደቡብ ምዕራብ ቀጠና በደልቦ አጥቢያ በብርብር ከተማ አካሄደ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። በመክፈቻ ፕሮግራሙ ላይ የብርብር ከተማ ከንቲባ እንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን በተጨማሪም የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንት አቶ ዳንኤል ጫሚቦ፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ዋና ጸሐፊ ዶክተር ወንድሙ አበበ፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ምክትል ኮሚሽነር ዶክተር ወይታ ወዛ በመገኘት ለተሳታፊዎች መልእክታቸውን አቅርበዋል። ይህ ከሆነ በኋላ ለተሳታፊዎች እግዚአብሔርን ቃል መልእክት ማስተላልፈዋል። በመቀጠልም የልጆች አገልግሎት አሁን ያለበትን ደረጃ እንዴት እዚህ እንደደረሰ አጭር መግለጫ ከቀጠና ጀምሮ ያለውን ትጋት እንደሚቀጥል የደልቦ አጥቢያ ሰብሳቢ ገልጸዋል። በመርሃ ግብሩ ላይ በሁለንተናዊ የልጆች አገልግሎት የሀገር አቀፍና የቀጠና ክንውን ሪፖርት የቀረበ ሲሆን ሁሉም የልጆች አገልግሎት በዳዲ ጀምሮ አሁን ባለበት ደረጃ በእግር መሄድ መጀመሩ ለጠቅላላ ጉባኤው ትልቅ ስኬትና ድል እንደሆነ መጋቢ ማርቆስ ገልጸዋል። አክለውም ማሸነፍ እንችላለን፣ እንውጣና እንውረስ በማለት ይህን አገልግሎት በይበልጥ ለማስቀጠል በትጋት መሰራት እንዳለበት አሳስበዋል። የፕሮግራሙ ማጠቃለያ የሆነውም በጉባኤው ላይ ድጋፍና ሰፊ አገልግሎት ላበረከቱ አካላት የእውቅናና የምስጋና ምስክር ወረቀት ተበርክቷል። መምህር ኢያሱ እንዳሻው ይባላለው በደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን ጽሕፈት ቤት ዋና ጸሐፊ ነኝ። እዚህ የኢትዮጵያ ቃለ ሕይወት ቤተክርስቲያን የልጆች ሁለንተናዊ አገልግሎት ጠቅላላ 10ኛው ጠቅላላ ጉባኤ እዚህ በተለይ በምዕራብ አባያ ህብረት በዳልቦ አጥቢያ በመካሄዱ በጣም ደስተኞች ነን። ደስ ብለናል በማስተናገዳችን። ከበርካታ ህብረቶችና ቀጠናዎች ከዋና ቢሮም ተገቢ ሰዎች እዚህ ተገኝተው ለልጆች ሁለንተናዊ አገልግሎት የሚሆን አጀንዳ ላይ እየተወያዩ ይገኛል። ይሄ ደግሞ ደቡብ ምዕራብ ቀጠናን ከዳር እስከ ዳር ይህንን እንግዳ ለመቀበል በጣም አነሳስተዋል። በተለይ በዳልቦ አጥቢያ ከዚህ በፊትም በልጆች አገልግሎት በጣም የሚታወቅ አጥቢያ ስለሆነ ነው ይህንን እድል የሰጠናቸው። እነሱንም ከዚህ የበለጠ እንዲሰሩ የሚያነቃቃና ቀጠናውም ደግሞ በዚህ የሚወሰነውን ውሳኔ ተግባራዊ ለማድረግ ከየህብረቱ በርካታ የልጆች አገልግሎት አስተባባሪዎች ከወትሮ የበለጠ እዚህ ስለመጡ በዚህኛው ጉባኤ የሚወስነው ውሳኔ ተግባራዊ ለማድረግ ከፍተኛ የሆነ መነሳሳትን ፈጥሯል ማለት ነው። ስለዚህ እግዚአብሔር ተግባራዊ እንድናደርግ ጌታ ይርዳን። ስሜ ባደገ ባልጣ ይባላል። የዚህ ደልቦ ቃለ ሕይወት አጥቢያ ቤተክርስቲያን ምክትል ሰብሳቢ መሪ ሽማግሌ ነኝ። ዛሬ በእኛ አጥቢያ የኢትዮጵያ ቃለ ሕይወት ሁለንተናዊ የልጆች አገልግሎት ጠቅላላ ጉባኤ በእኛ ቸርች በደቡብ ምዕራብ ቀጠና በምዕራብ አባያ አጥቢያዎች ህብረት በደልቦ ቃለ ሕይወት እንድንቀበል ቀጠና መጥተው ሲጠይቀን እውነቱን ለመናገር እጅግ በጣም ደስተኞች ነበርን። በጣም ደስተኞች ነበርን። ከሰማይ እንደተላከው ዕጣ ነው የቆጠርነው። ምክንያቱም እቺ ደልቦ አጥቢያ በምዕራብ አባያ አጥቢያዎች ህብረት ካሉ አጥቢያዎች እናት አጥቢያ ነች፣ በኩር አጥቢያ ነች። እግዚአብሔር እስካሁን ድረስ በኩርነቷን ስለጠበቀ በኩርነቷን ስላከበረ እንደዚህ አይነት ከሀገር አቀፍ የሚመጡ የኢትዮጵያ ቃለ ሕይወት ዋና ጽሕፈት ቤት አገልጋዮችና ስራ አስፈጻሚዎች እንደገና በኢትዮጵያ ቃለ ሕይወት ባል ካሉ ቀጠናዎች የመጡ እንግዶች አገልጋዮችና ስራ አስፈጻሚዎች እንዲሁም በኢትዮጵያ ቃለ ሕይወት ልዩ ህብረቶች
ያሉ ተወካይ አገልጋዮችና ስራ አስፈጻሚዎች ይሄንን የመሰሉ ታላቅ የእግዚአብሔር ህዝቦች ታላቅ የእግዚአብሔር ቤተሰቦች የኛን ምድር መርገጣቸው በራሱ በረከት ነው። ይሄንን ስለምናቅ መጽሐፍ ቅዱስ ላይ አብርሃም እንግዶችን በመቀበል ይታወቃል። እንግዶችን እየተቀበለ ደግሞ መላእክታትን ጭምር እንደተቀበለ ብዙ በረከትም እንዳገኘ መጽሐፍ ቅዱስ ይናገራልና ይሄ በረከት ለኛ ምድር ሆኗል። በዚህ ሰዓት እጅግ በጣም ደስተኞች ነን። ወደ 160 ምናምን እንግዶች ነው የተቀበልነው። ከሮብ ጀምሮ ሐሙስ፣ አርብ፣ ዛሬ ቅዳሜ የመጨረሻው ቀን ነው። ሳንሰለች ሳንደክም ሳታክት ደስተኞች ሆነን እያገለገልን እየተቀበልናቸው ቆይተናል። እጅግ ለኛ በረከት ነው። እጅግ ማትረፊያ ነው። እጅግ ዕጣ ደርሶናል። ይሄ ደግሞ ከሰማይ ስለሆነ እውነት እግዚአብሔርን እናመሰግናለን። በዚህ አጋጣሚ በጣም እግዚአብሔር የምናመሰግነው ቅድሚያ ላይ ይሄን ያህል ብዙ ሰው ተቀብለን ስለማናቅ ፈርተን ነበረ። እግዚአብሔር ለሚመጡ ሰዎች ሰላም እንዲሆን መንገዳቸው፣ መኪናቸው፣ ተሽከርካሪያቸው ሰላም እንዲሆን ጸልየናል። እነሱ ደግሞ እዚህ የሚቆዩበት ጊዜ ጤናቸው እንዲጠበቅ እግዚአብሔር ሰላማቸውን እንዲያበዛ ሰው እንዳይታመም የሚበሉት የሚጠጡት ነገር እንዲስማማቸው በእግዚአብሔር ፊት ብዙ አልቅሰን ነው የጸለየ ነው። 3 ወር እያለ ነው ይሄ ነገር የተነገረንና 3 ወር ሙሉ በጸሎት ቆይተናል። እስካሁን ድረስ መንገዳቸው ሰላም ነው፣ ቆይታቸው ሰላም ነው። የበሉት የጠጡት ነገር አንድ ሰው አልታመመብንም፣ አንድ ሰው የሆነ ነገር አልሆነም። እግዚአብሔር እስካሁን ድረስ ሰላምን ስላበዛ እግዚአብሔርን እጅግ አድርገን እናመሰግናለን። ከኔ ጋር ያሉ ብዙ ሴቶች አሉ፣ ብዙ እየለፉ ከኛ ኋላ ከኔ ኋላ እያሉም ዋጋ እየከፈሉ እያገለገሉ ደከመኝ ሰለቸን ሳይሉ የሚያገለግሉ ብዙ ደቀ መዝሙራን ከነገም በኋላ ሊመጡ ሊያገለግሉ ያሉ ብርቱ ሰራተኞችና ደቀ መዝሙራን ስላሉን እጅግ ደስ እየተሰኘን እያገለገልን ነው። ወደፊትም ደግሞ እናገለግላለን። ወደዚህ ስለመጡ እንግዶችም ደግሞ በጣም ደስ ብሎናል። ጌታ ረድቶናል። እናመሰግናቸዋለን። አገር አቀፍ ያሉትን እንግዶችን በትክክል ደግሞ መቀበላችን ጌታ ደግሞ ለሀገሪቱም ሰላምን ሰጥቶ ለቀበሌያችንም ሰላምን ሰጥቶ ለምንቀበለው ለአጥቢያችንም ደግሞ እግዚአብሔር ሰላምን ሰጥቶ እናንተን እንግዶቻችን በመቀበላችን በጣም ደስታ ይሰማናል። የአባት መሪዎች፣ የእናት መሪዎች፣ የወጣቶች መሪዎች እና ሙሉ ቀን አገልጋዮች አሉ። ከዛ በመቀጠል ለውስጥ ሰራተኞችም አሉ። በዚህ በእንግዳ ቀበያ ላይ የተመረጡ እንጂ እኛን እንዲያገዙ የጥሩት ሰራተኞች ጭምር እግዚአብሔር ይባረካቸው። በጣም ጥሩ ስራ ስለሚሰሩ ሊያመሰግን ይፈልጋሉ። በደቡብ ቀጠና የገደብ አዳጊ አጥቢያ ቤተክርስቲያናት ህብረት የምስረታ ምስጋና መርሃ ግብር ግንቦት 9 ቀን 2018 ዓ.ም በደማቅ ሁኔታ ተካሄደ። በመርሃ ግብሩ አቶ በጸጋ ጁዳ የደቡብ ቀጠና ምክትል ሰብሳቢና የኢትዮጵያ ቃልት ቤተክርስቲያን የልማት ቦርድ አባል፣ አቶ ጥላሁን መኮንን የኢትዮጵያ ቃልት ቤተክርስቲያን የብሔራዊ ቦርድ አባልና የደቡብ ቀጠና ዋና ጸሐፊ፣ አቶ ኤልያስ ጉተይ የይርጋ ጨፌ አጥቢያ ቤተክርስቲያን ህብረት ሰብሳቢ፣ አቶ ጸጋዬ መንግስቱ የገደብ አጥቢያ ቤተክርስቲያናት ህብረት ሰብሳቢ፣ ዘማሪ ጥላሁን በቀተና ከታዳጊ ህብረት የቡድን ዝማሬ አቅራቢዎች፣ ልዩ አገልጋዮች፣ የመንግስት ኃላፊዎች፣ ዶክተር ዝናቡ ወልዴ የጌዲዮ ዞን ዋና አስተዳደር፣ ኢንጂነር ተመስገን ጥላሁን የጌዲዮ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ፣ ክቡር አቶ ታሪኩ ሮቤ የገደብ ከተማ አስተዳደር ከንቲባን ጨምሮ ጥሪ የተደረገላቸው የገደብ ወረዳ ካውንስልና አብያተ ክርስቲያናት መሪዎችና ምዕመናን ልዩ እንግዶችም ተገኝተውበታል። መርሃ ግብሩ ላይ የቀጠና ምክትል ሰብሳቢ አቶ በጸጋ ጁዳ ባደረጉትም የመክፈቻ ንግግር የተመሰረቱ ታዳጊ አጥቢያ ቤተክርስቲያናት ህብረት የወንጌል አደራን አውቀው ለዓለም ማድረስ እንዳለባቸው አሳስበዋል። የደቡብ ቀጠና ዋና ጸሐፊ አቶ ጥላሁን መኮንን ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ነገር ግን በክርስቶስ ሁልጊዜ ድል በመንሳት ለሚያዞረን በእኛም በየስፍራው ሁሉ የእውቀትን ሽታ ለሚሰጠን አምላክ ምስጋና ይሁን። ክፍሉንም ከገደብ አዳጊ ህብረት በምስረታ ምረቃ በመገናኘታችን ቤተክርስቲያኒቱ ድል በድል በመምራት ከከፍታ ወደ ከፍታ ከክብር ወደ ክብር ከድል ወደ ተሻለ ድል እየተሻገረች እስካሁን ድረስ የክርስቶስን ዳግም ምጽአት የምትጠባበቅ ድል አብሳሪ መሆኗንም በኃይል በማወጅ በዓላማ ጽናትና የአንድነትን የክርስቶስን አካል መገንባት እንዲችሉም በበለጠ እንዲበረታቱ
እንዲያበረታቱም ጠይቀዋል። በዘማሪ ጥላሁን በቀተና በህብረቱ ኳየር ዝማሬዎች ቀርበዋል። የእግዚአብሔርን ቃል ያካፈሉት ክብር ዶክተር ወርቁ ጎሌ መልእክታቸውን በህብረት የመኖር እንደተወደዳችሁ ልጆች የሚያሳፍርና ስንፍና ነገርን በመጥላት ለጌታ ብቻ ተገዝቶ በማገልገል ለትውልድ የማዳን ወንጌልን ማሻገር ትልቁ መልእክት መሆኑንም ተናግረዋል። የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ በበኩላቸው ከጌዲዮ ህዝብ ጨለማውን ያስወገደው የክርስቶስ ወንጌል ነው። እኛም የወንጌል እውነትን ይዘን በመጽናት ትውልድን በመልካም ስነ ምግባርና በትምህርት ጸንቶ የማብቃት የተሰጠውንም አደራ ለመወጣት መጣር እንዳለባቸውም ተናግረዋል። የገደብ ከተማ ከንቲባ አቶ ታሪኩ ሮቤ የኢትዮጵያ ቃልዮት ቤተክርስቲያን የደቡብ ቀጠና ታዳጊ ህብረት ለከተማችን በመጨመሩ ምክንያት ህብረቱ ተከትሎ ብዙ በረከቶች ለምድራችን ስለሚመጣ ዜጎችን ባስተምሯቸው መሰረት የተሻለ ትውልድን በመቅረጽ በሀገራችን የበጎ ተጽዕኖ ፈጣሪ በማዘጋጀት አጠናክረው ማስቀጠል እንዳለባቸው ጠይቀዋል። የገደብ አጥቢያ ህብረት ሰብሳቢ አቶ ጸጋይ መንግስቱ ወንጌል በመምጣቱ በራልን ያሉ ሲሆን የተሰጠውንም አደራ ታላቅና ሁሉም አማኞች ጠንክረው እንዲሰሩ የሚጠይቅ ነው ብለዋል። መረጃውን ያደረሰን ጥላሁን መኮንን ከዲላ ቀጠና ነው። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋለሁ። በመጪው ሰኔ ወር በሚጠበቀው የ2026ቱ የዓለም ዋንጫ ለወንጌል ትልቅ እድል ይፈጥራል ተባለ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። የዓለም ዋንጫ ከስፖርት ውድድርነቱ ባሻገር ለወንጌል ስርጭት ትልቅ እድል እየፈጠረ መሆኑን በቀደሙት ውድድሮች የታዩ ሪፖርቶች ያመለክታሉ። እንደ አውሮፓውያን አቆጣጠር በ2014 በብራዚል በተካሄደው 20ኛው የዓለም ዋንጫ እንደ አውሮፓውያን አቆጣጠር በ2014 በብራዚል በተካሄደው 20ኛው የዓለም ዋንጫ The Salvation Army Youth with Mission ጨምሮ የተለያዩ ዓለም አቀፍ የሚስዮን ተቋማት በ12 አስተናጋጅ ከተሞች የጎዳና ላይ ወንጌል ስርጭት አካሂደው በሺዎች የሚቆጠሩ ሰዎች ወንጌልን እንዲሰሙ አድርገዋል። በተመሳሳይ በ2018 በራሽያ በተደረገው 20ኛው የዓለም አቀፍ ዋንጫ ውድድር ሚሽን ኤሪያ ራሽያ ከ400 በላይ አብያተ ክርስቲያናት ጋር በመተባበር ከ600 ሺህ በላይ የወንጌል መጽሐፍ ቅዱሶች መታደላቸው ተገልጿል። በ2022 በኳታር በተካሄደው 20ኛው የዓለም ዋንጫ በጥብቅ ሃይማኖታዊ ገደቦችን ምክንያት የአካል ስብከቶች ቢቀንሱም ግሎባል ሚዲያ አውቶሪቲ በዲጂታል ዘመቻው ከ3.2 ሚሊዮን በላይ ሰዎች በመድረክ ከ480 ሺህ በላይ ሰዎች ክርስቶስን ለመከተል ውሳኔ ማሳየታቸውን አስታውቋል። በ23ኛው የዓለም ዋንጫ በ26 በዩናይትድ ስቴትስ፣ ካናዳ እና ሜክሲኮ በጋራ አዘጋጅነት ሲካሄድ በነበረው ደግሞ 48 ሀገራት በ104 ጨዋታዎች ይሳተፋሉ ተብሏል። በዚህ ውድድር ወቅት ክሩ 10 ሺህ አብያተ ክርስቲያናትና 100 ክርስቲያኖችን ለማሰልጠን እየሰራ ሲሆን ስፖርት ኢቨንት ኢቫንጀሊዝም እና ዩዝ ዊዝ ሚሽን ደግሞ በአስተናጋጅነት ከተሞች የሚያደርጉ የወንጌል ተልእኮችን ለማስፋፋት ዝግጅት ላይ መሆናቸው ተገልጿል። አገልጋዮችና አማኞች በጸሎት በወንጌል ስርጭትና በማህበረሰብ ዝግጅቶችን በማሳተፍ ይህን ዓለም አቀፍ የስፖርት ክስተት ለወንጌል እድል ማድረግ እንደሚችሉ ተጠቅመዋል። መረጃውን ከክርስቲያን ቱዴይ ኒውስ አገኘ ነው። የጀርመን ጴንጤቆስጤ ፌዴሬሽን በ2 ዓመታት ውስጥ 22% የአባልነት እድገት አስመዘገበ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። የጀርመን ጴንጤቆስጣል ፌዴሬሽን በ2 ዓመታት ውስጥ 22% የአባልነት እድገት ማስመዝገቡ ተነግሯል። ቢኤፍቢ ባለፉት 2 ዓመታት ከ22% የአባልነት እድገት በማስመዝገብ ከ15000 በላይ አዳዲስ አባላትን አክሏል። ፌዴሬሽኑ ጥር 1 2016 በ1.119 የአካባቢዎች ጉባኤ ውስጥ 82,7017 አባላት እንዳሉት ገልጿል። በ2025 ደግሞ 6.389 የአማኞች ጥምቀት ተመዝግቧል። ይህ በ2023 ከነበረው 3.863 ጋር ሲነጻጸር ከፍተኛ ጭማሪ አስመዝግቧል ነው የተባለው። ከ30 ሺህ በላይ ህጻናትና ወጣቶች በቤተ ክርስቲያንና በወጣቶች አገልግሎት ተሳትፈዋል። በዚህም ሮያል ራንጀርስ እና ሌሎች የወጣቶች ፕሮግራሞች በሚያደርጉት አስተዋጽኦ እንደሆነ ተገልጿል። የፌዴሬሽኑ ዋና ጸሐፊ ፒተር በርጊ እንደገለጹት እድገቱ በ2013 የተጀመረ የረጅም ጊዜ ስትራቴጂ አዲስ አብያተ ክርስቲያናትን መትከል፣ የአመራር ልማትና የወንጌል ግንኙነትን ማስፋት ውጤት ሲሆን እያንዳንዱ እድገት እንደ እግዚአብሔር ስጦታ እንመለከታለን ሲሉ ገልጸዋል። መረጃውን ከክርስቲያን ቱዴይ ኒውስ አገኘ ነው። የአባትነት ፍቅር ድንቅ ተምሳሌት በባንግላዴሽ በሚንቀሳቀስ ባቡር ስር የወደቀውን ልጁን ለማዳን ህይወቱን አደጋ ላይ የጣለው አባት
ባልደረባችን ባስኔል ዘሪሁን ተጨማሪ አለው። አባት ካለ አጊጥ ጀንበር ካለ ሩጥ እንደሚባለው በባንግላዴሽ አንድ አባት እየተጓዘ ከነበረ ባቡር ስር የወደቀውን ልጁን ለማዳን የወሰደውን አስገራሚ እርምጃ መላውን ዓለም እያስደመመ ይገኛል። በባህራብ የባቡር ጣቢያ ቤተሰቡ የሚጓዙበት ባቡር ዘግይቶ በመምጣቱና ባቡሩ መንቀሳቀስ ከጀመረ በኋላ በድንገት ለመውረድ ሲሞክር ሕፃኑ ከአባት እጅ አምልጦ ወደ ባቡሩ ሀዲድ ስር ይወድቃል። በዚህ አስፈሪ ቅጽበት አባትየው ለህይወቱ ሳይሳሳ ወደ ሀዲዱ በመዝለል ሕፃኑን በሰውነቱ በመሸፈን ከግድግዳ ጋር አስጠግቶ በመያዝ 8 የሚጠጉ የባቡር ሰረገላዎች በላያቸው ላይ እስኪያልፉ ድረስ በጽናት በመቆየት የልጁን ህይወት ማትረፍ ችሏል። ባቡሩ አልፎ እስኪጨርስ ድረስ በመላው ጣቢያው የነበሩ ተጓዦች በጭንቀት ቢጠባበቁም ባቡሩ ሲሄድ ግን አባትና ልጅ በተአምራዊ ሁኔታ ምንም አይነት ጉዳት ሳይደርስባቸው ተገኝተዋል። ምንም እንኳን በሚንቀሳቀስ ባቡር ላይ ሕፃን ይዞ ለመውረድ መሞከር አደገኛ እንደነበር ቢጠቀስም አባትየው በጭንቀት ሰዓት ልጆቻቸውን ለማዳን የከፈሉት መስዋዕትነት ግን በአሁኑ ወቅት በማህበራዊ ሚዲያ ላይ ከፍተኛ አድናቆትን እያተረፈ ይገኛል። ይህም ክስተት የአባትነት ፍቅር ምን ያህል የጠለቀና መስዋዕትነትን የሚጠይቅ መሆኑን ዳግም ያሳየ ድንቅ አጋጣሚ ሆኗል። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪው ቴሌቪዥን ፕሮግራሞች ጋር መልካም ቆይታ